ማዳማችሁን ሊያናድዳት የሚችል 5 ነገሮችን እነግራችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። በተለይ አዲስ ከሆናችሁ ይህ ቪዲዮ ይጠቅማችኋል ውዶቼ፣ በደንብ አዳምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ማዳማችሁን በጣም ሊያናድዳት የሚችሉ 5 ነገሮችን በዚህ ቪዲዮ ነግራችኋለሁ። ቪዲዮውን እስከ መጨረሻ በመዳመጥ ተባበሩኝ። አመሰግናለሁ ወዶች። ቪዲዮውን እስከ መጨረሻ አዳምጡ። አንደኛ ማዳማችሁን ሊያናድዳት የሚችል ነገር፣ አብዛኛውን ማዳም ማለት ነው ሊያናድዳት የሚችል ነገር፣ አንደኛ ስራ ጨርሳችሁ ቁጭ ስትሉ አትወድም። አብዛኛው ማዳም ስራ ጨርሳችሁ ፊት ለፊቷ ቁጭ ስትሉ አትወድም። እውነቴን ነው የምላችሁ፣ አትወድም። በጣም ያበሳጫታል፣ በጣም ያናድዳታል። በቃ እንደው የሌለ ስራ ሁሉ ነው እየፈለገች የሆነ የተሰራ ሁሉ ድጋሚ ስሩ ልትላችሁ ሁሉ ትችላለች። አትፈልግም። አብዛኛው ማዳም አይወዱም ይሄንን ነገር። በጣም ያናድዳቸዋል። ስራ ጨርሳችሁ ፊት ለፊታችሁ ቁጭ ስትሉ በቃ ስራ ጨርሰሽ ለምን አንቺ በእርግጥ እናንተ ሰርታችሁ ቶሎ ቶሎ ብላችሁ ቀኑ ሙሉ ለፍታችሁ ጨርሳችሁ ልክ እሷ በምትመጣበት ሰዓት ስራ ላይኖራችሁ ይችላል ቁጭ ያላችሁት። ግን እነሱ በጣም ያናድዳቸዋል። ያ ነገር በጣም ነው የምትናደድባችሁ። ትበሳጫለች። በቃ እንደው የሌለውን ነገር ፈልገው ሁሉ ስሩ ማለት ትችላለች ማለት ነው። ለምን በጣም ይበሳጫሉ። ስራ ጨርሳችሁ እናንተ ለፍታችሁ በእርግጥ ለፍታችሁ ሰርታችሁ ሁሉ ነገር ፏብትን አርጋችሁ ይሆናል ቁጭ ያላችሁት። ግን እነሱ ያ ነገር ያማቸዋል፣ አይወዱም። አብዛኛው ማዳም ያንን ነገር አይወዱም፣ አይፈልጉም። በጣም ነው የምናደዱት። በጣም ሁለተኛ ደግሞ እናንተ ተጣጥባችሁ ፏ ስትሉ አይወዱም። በጣም ነው የሚያናድዳት፣ አትወድም። አብዛኛው ማዳም ይሄንን ነገር አትወድም። በተለይ አዲስ ከሆናችሁ በእውነት ይሄ ነገር ይጠቅማችኋል። በደንብ ያው የቆያችሁ ከሆናችሁ ታውቃላችሁ ብዬ ነው። እና አዲስ ከሆናችሁ ይሄ ነገር ይጠቅማችኋል በእርግጠኝነት። በደንብ አዳምጡ። ለምን እናንተ ተጣጥባችሁ ፏ ብትን ያው አሉ እኮ ሁሉም ሳይሆን አሉ። ያ ነገር እናንተ ስትታጠቡ ዩኒፎርማችሁ ምናችሁን በቃ ተኩሳችሁ ምናምን ቆንጆ አርጋችሁ ጽድርትት ብላችሁ ስራችሁን ስትሰሩ የሚወዱም እኮ አሉ። ግን በቃ በአብዛኛው ያ ነገር እነሱን በጣም ያናድዳቸዋል። ለምን እንደሆነ አላውቅም። በጣም የሚናደዱ መዳሞች አሉ። እናንተ ታጥባችሁ ጽድት፣ በተለይ ደግሞ ይሄ ቆንጆ ምናምን ከሆናችሁ አለቀላችሁ። ከንዴትም አልፋ በጣም ሌላ ነገር ነው የምታስበው። እና ታጥባችሁ ልብሳችሁን ተኩሳችሁ ምናምን ጸዳ የምትሉ ከሆነ በጣም ነው የሚያናድዳቸው። በጣም ትናደድባችኋለች። በእርግጠኝነት ይሄ ነገር አያስደስታቸውም ማለት ነው። ለምን እንደሆነ አላውቅም። ግን በጣም ያናድዳቸዋል። በጣም ይበሳጫሉ። በጣም ነው እንዴት ብዬ ልንገራችሁ። አሉ እኮ እናንተ እንድትታጠቡ፣ እናንተ ቆንጆ እንድትሆኑ፣ እናንተ ጸዳ ብላችሁ የሆነ ነገር ልብሳችሁን ቶሎ እንድትቀይሩ የሚፈልጉ መዳሞችም አሉ እኮ። ግን በአብዛኛው ደግሞ ይሄንን ነገር አይፈልጉም። ይሄ ነገር ያናድዳታል ማለት ነው። እና እንደዚህ አይነት ነገር ሲፈጠር አዲስ እንዳይሆንባችሁ ለማለት ፈልጌ ነው። ሶስተኛ ደግሞ ስልክ ነው። ይሄ የአብዛኛው ማዳም አለርጂክ ነው። በቃ ፎቢያ ታውቃላችሁ። ፎቢያቸው ስልክ አይወዱም፣ አይፈልጉም። ስልክ በጣም ያበሳጫቸዋል፣ በጣም ያናድዳታል፣ በጣም ይናደዳሉ። በጣም አንዳንድ ቤትማ ስልክ እስከ መቀባት ድረስ ሁሉ ልትደርሱ ትችላላችሁ። ይምር ስልክ እስከ መቀማት ልትደርሱ ትችላላችሁ። ለምን አይፈልጉም? እዚህ ጋር እኔ የምላችሁ ነገር ከቅርታ ጋር ቅርታ አድርጉልኝና በጣም የሚያበዙ ልጆች አላችሁ።
በጣም ስልክ ላይ ይሄ ኤርፎን እየሰካችሁ ጆሮአችሁ ላይ ሰው ይኑር ቤት ውስጥ ሰው አይኑር ሳትሉ እሷም እያለችም ወይ ልጆች ይዛችሁ ወይ ስራ እየሰራችሁ ይሆን በቃ በጣም ትኩረት የሚፈልግ ስራ ራሱ እየሰራችሁ ኤርፎንን ሰክታችሁ ስልክ ብቻ የምታወሩ ልጆች አላችሁ። ቅርታ አድርጉልኝ፣ እንደዚህ አይነት ልጆች አሉ። ይሄ ነገር እንኳን እሷ ማንንም ያናድዳል አይደለም እንዴ? እዚህ ጋር እነሱ የሚፈልጉት ከኛ የሚፈልጉት ነገር እኛ በትኩረት ስራችን ሰርተን ጨርሰን፣ በእርግጥ እነሱ ስልክ አይፈልጉም እንድናወራ አይፈልጉም። ቢሆንም እኛም ይሄንን ነገር አውቀን እንደው ከፊታቸው ራሱ ዞር እስከምንል ድረስ ያንን ነገር ብትቀንሱ፣ ከቻላችሁ ደግሞ እሷ ፊት ብትተው ለእናንተም ጥሩ ነው ብዬ ነው የማስበው። እሷን በጣም ከሚያናድዳት ነገር ስልክ በጣም ያናድዳቸዋል። በጣም ነው የምናደዱት፣ በጣም ይበሳጫሉ። በተለይ አዲስ ሲሆናችሁ የቆያችሁ ልጆች እንኳን ታውቃላችሁ፣ እንደ ቤታችሁም ስለሆነ ባህሪያችሁንም ምናምን በቃ ብዙ ነገር ስለምታውቁ ሰዓታቸውንም ታውቃላችሁ። ለእናንተ አይደለም። አዲስ የመጣችሁ ልጆች ሁሉ ነገር ለእናንተ እንትን ይመስላችኋል። የሆነ መብታችሁ ስልክ የማውራት መብት እንደተሰጣችሁ፣ እንደሱ አይደለም ውዶች። እዛ ጋ ስልክ እኮ መብት እንኳን ብኖረን መብት የሚሰጠን እኮ ስራችን ጨርሰን ምናምን እንደዚህ ቁጭ በምንልበት ሰዓት ነው እንጂ ስራ እየሰራን ወይ እሷ እንደዚህ ከጎናችን ቆማ እየሰሙን እያዳመጡ ምንም እንዲህ አንዳንድ ልጆች ደግሞ አላችሁ እንደዚህ እሷ ቆማ እናንተን እያዋራቻቸው ራሱ ስልክ የምታወሩ ልጆች አላችሁ። እና ይሄንን ነገር ብትቀንሱ እሷም አትናደድባችሁም ብዬ አስባለሁ። ሶስተኛና ትልቁ ነገር ስልክ እነሱን በጣም ያበሳጫቸዋል። በጣም ነው የሚናደዱት፣ በጣም ነው የሚበሳጩት። በዚህ ትናደድባቸዋለች። ከስልክ ተጠንቀቁ። እንደው እሷ ዞር እስከምትል ጠብቁ ማለት ፈልጌ ነው። አራተኛ ደግሞ ባሎቻቸውን ወይ ደግሞ እነዚህ የደረሱ ወንድ ልጆቻቸውን እንድትሳፈጡ እንድታወሩ አይፈልጉም። አሁን አንድ ሰው በተፈጥሮ አንቺ ጎበዝ ነሽ፣ አንቺ እንደዚህ ሰርተሻል፣ አንቺ እንዲህ ነሽ፣ ተነሳሽ፣ ተኛሽ፣ ተፈጥሮ ነው። ያ ሰው ጥሩ ማስቦ ሊሆን ይችላል። ባሏም ይሁን ልጇም ይሁን ምንም ይሁን ቤት ውስጥ ያለው ሰው ያ ሰው ጥሩ ነገር ማስቦ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። እሱን እኛ አናውቅም። ግን እነሱ ያንን ነገር አይፈልጉም። ማዳማችሁን በጣም የሚያናድዳት ነገር አራተኛው ይሄ ነው። ለምን መሰላችሁ? አትፈልግም። ምንም ነገር ቢፈጠር ምንም ነገር እንትን ብል ከባሏ ጋር እናንተ እንትን ነገር እንዲኖራችሁ አትፈልግም። እንደው ከሱ ራሱ አድናቆት እንድታገኙ አትፈልግም። እንዲያደንቃችሁ ራሱ አትፈልግም። ይሄ ተፈጥሮ ነው። ማንም ሴት የማትፈልገው ነገር ነው። ቢሆንም ያው እነሱ ደግሞ ያበዙታል። የሚያበዙበትንም ምክንያት ደግሞ ያው ታውቃላችሁ። ስለዚህ ያናድዳችኋል። ያ ነገር በጣም ያበሳጫታል። እናንተ እንደዛ አይነት ነገር እንኳን ቢፈጠር እንደዚህ ጥሩ ሰራሽ ስራ ሰራሽ ጎበዝ፣ ይሄ እንዲህ ነው የምትሰራው እንኳን ከተባላችሁ ኦኬ እሺ በቃ እንዲያደርጋለሁ ብላችሁ ዞር በሉ እላለሁኝ። ለምን ያ ነገር እሷን በጣም ሊያናድዳት ይችላል። በእርግጠኝነትም ደግሞ ትናደዳለች። እሱ የማይቀር ነገር ነው። አምስተኛና ዋነኛው አብዛኛው ማዳማችን ጋር የሁሉም ሰው ማዳም ጋር አብዛኛው ማዳም ጋር ሊኖር የሚችል ሊያናድዳት የሚችል አምስተኛውና የመጨረሻው ምንድን ነው? ደሞዛችሁ ሲደርስ አትወዱ። ደሞዛችሁ ሲደርስ ትናደዳለች። በእርግጥ አሉ፣ የምር አሉ። ሁሉም ማለት አልችልም። አሉ ገና ደሞዛችሁ ሲደርስ በጊዜ አውጥታ ወይ እንደውም እንደዚህ አንድ ቀን ሲቀር ወይ እንደዚህ ደግሞ ነገ ደሞዛችሁ ሊደርስ ስል ዛሬ ማታ አምጥታ የምትሰጣችኋለች። አስቀድማ የምታስባለች። ለምን ላቧ ነው፣ ስትወስድ ደስ ይላታል። አስቀድማ ደግሞ ደሞዟን ከማምጣቷ በፊት ራሱ አሁን ደሞዝሽ እየደረሰ ነው፣ 1-2 ቀን የቀረሽ ምንድን ነው የምታደርግበት መላክ ትፈልጊያለሽ ብላ የምትጠይቅም አለች። እውነት ጥሩ ነገር የምታስብ መዳም አለች። ሁሉም አይደሉም።
ይህንንም የምነግራችሁ ለአዲሶቹ ነው። ለምን የቆያችሁ ታውቃላችሁ እንዴት መቀበል እንዳለባችሁ። እና ግን በብዛት በቃ ይናደዳሉ። ልክ ደሞዛችሁ ሲደርስ መነጫነጫሉ። በቃ መነጫነጭ ጀምራሉ። ፊታችሁን ኩስኩስ እያደረጉ ወይ ደግሞ የሆነ ስራ በቃ በኃይለኛ እንድትሰሩ ምናምን። ልክ ደሞዝ ሊደርስ ስል እኮ ነው ሁሉ ነገር ተዘምላት። ግን በዚህ ማለት በዛ እናንተ ተናደደችም አልተናደደችም ወደደችም ጠላችም ደሞዛችሁን ከመቀበል ወደ ኋላ ማለት የለባችሁም። ዛሬ ከሆነ የደሞዛችሁ ቀን ዛሬ ከሆነ የጀመራችሁት ልክ ቀናችሁ ሲደርስ ከይቅርታ ጋር እኔ ደሞዜን ስጭኝ መላክ እፈልጋለሁ፣ ቤተሰቦቼ እንዲህ ነው በቃ መላክ እፈልጋለሁ ደሞዜን ስጭኝ ብላችሁ ደሞዛችሁን መቀበል ግዴታ አለባችሁ። ለምን በደሞዝ ቀልድ የለም። አንድ ቀን እየተባለ 2 ቀን እየተባለ 3 ቀን እየተባለ ሳምንት እየተባለ 15 ቀን እየተባለ ወር ይመጣል። ከዛ ደግሞ ቀጥሎ ሌላ ወር ይመጣል። በአንደኛ ወር ደሞዛችሁ የተናደደች ሴትዮ 2 ወር ሲሆን 3 ወር ሲሆን ምን ልታስብ እንደምትችል ደግሞ እናንተ መገመት አያቀታችሁ። እንደው አደራ የምላችሁ አዲስ የሆናችሁ ልጆች አዲስ ወደ አረብ ሀገር የምትሄዱ ይህ ቪዲዮ ከደረሳችሁ ደሞዛችሁ በደሞዛችሁ መደራደር የለባችሁም። ለምን የፈለገ ጥሩ ይሁኑ የፈለገ ደግ ይሁኑ ይውላችሁ ውዶቼ፣ ሼም የሚባል ነገር ያለው እኛ ጋር ነው። እነሱ ጋር ሼም የለም። በቃ ሼም የተባለ ነገር የለም። ለምን እዚህ ጋር ለፍታችሁ ጥራችሁ ስንት ነገር አይታችሁ እንቅልፋታችሁ ደሞዛችሁ ሲደርስ ያ ወር ሲደርስ ደሞዛችሁን የማትቀበሉ ከሆነ እሷ ዛሬ ትላለች ነገ ትላለች 2 ወር ይሆናል 3 ወር ይሆናል። ወር ደግሞ ወር እየወለደ ይመጣል። ያኔ ብር እየበዛባት ይሄዳል። ሌላ ነገር ውስጥ ነው የምትገቡት። በቃ ቀስ በቀስ ያ ነገር እየተለመደ ይመጣል። ጭራሽ ያነ ከዛ በኋላ ምን ይፈጠራል? 2 ወር 3 ወር ደሞዛችሁ ከሷ ጋር ከሆነ እየቆራረጠች ማስጠት ትጀምራለች። እሷ የአንደኛውን ወር ደሞዝ ቆርጣ ከ3ኛ ወር ጨርሳችሁ የአንደኛ ወር ልትሰጣችሁ ስትታገል ሌላ ወር ደግሞ ይደርሳል። ያኔ ደግሞ ሌላ ወር በሚመጣበት ሰዓት ደግሞ እናንተ ያኛውንም አላገኛችሁም። እሷ እየከፈለች ያለችው በቃ ዛሬ ላይ የደረሰውን ወር ያኛው ልትበሉ ማለት ነው። ከዛ እናንተ ስትነቁ በኋላ ላይ ብራችሁን ስትፈልጉ ብሬን ስጭኝ አልሰጥም የለኝም በኋላ ሰጥሻለሁ ይሰጥ በቃ ሌላ ነገር ስትገባላችሁ ትልቅ ችግር ሊፈጠርባችሁ ይችላል። የብዙ ሰው ችግር የብዙ ሰው በቃ የችግር መነሻ ደሞዝ ስለሆነ ደሞዛችሁ በደሞዛችሁ አትደራደሩ። የፈለገ ጥሩ ትሁን የፈለገ መጥፎም ትሁን እናንተ አላማችሁ አንድና አንድ ነው። እሱንም ስራ ሰርታችሁ ወራችሁ ሲደርስ ክፍያችሁን ማግኘት ነው። ስለዚህ